ዓለም በአንድ ድምጽ የምን ጊዜም ምርጡ ብላ የምትጠራው ሰው በሜዳ ላይ ኳስና እግሩ እንደ ማግኔት ተጣብቀው ተቃራኒ ተከላካዮችን እንደ ቅጠል እያራገፉ የሚሄዱ ነገር ግን የዛሬውን ደመቅ ያለ ስኬት ለማየት የትላንትናው ጨለማና እልህ አስጨራሽ ጉዞ ማለፍ ነበረበት። ዛሬ ስለ ሊዮኔል ሜሲ ስኬት ብቻ ሳይሆን ተስፋ ስለ መቁረጥና ስለ ድል እናወራለን። ታሪኩ የሚጀምረው በ1987 በሮዛሪዮ አርጀንቲና ነው። ሜሲ ገና የ4 ዓመት ልጅ ያለ ኳስን ማቃበል ሳይሆን ማጀንጀን የጀመረ ሕፃን ነበር። አባቱ ሆርሄ በፋብሪካ ውስጥ ሲሰሩ፣ እናቱ ሴሊያ ደግሞ ቤተሰቡን ለመርዳት ጽዳት ትሰራ ነበር። ሜሲን ወደ ሜዳ የወሰደችው የመጀመሪያዋ ሰው አያቱ ሴሊያ ነበረች። አሰልጣኙ በጣም ትንሽ ነው ብሎ ሲከለክለው፣ እሷ ግን ታያለህ አንድ ቀን የዓለም ኮከብ ይሆናል ብላ ተከራከረችለት። ዛሬ ሜሲ ጎል ሲያስቆጥር ወደ ሰማይ የሚያመለክተው ያ በልጅነቱ ለሞተችው አያቱ ያለውን ክብር ለመግለጽ ነው። በ11 ዓመቱ ግን የሜሲ ሕይወት አደጋ ላይ ወደቀ። የሰውነት እድገት ሆርሞን እጥረት እንዳለበት ተረጋገጠ። ይህ ማለት ሜሲ እድገቱ ይቆማል፣ ተሰጥኦም አብሮ ይቀበራል። ለሕክምናው የሚያስፈልገው በወር $900 ለድሃ ቤተሰቦቹ የማይታሰብ ነበር። የአርጀንቲና ክለቦችም ፊታቸውን አዞሩበት። በዚህ መከራ ውስጥ ያለ ነበር የባርሴሎናው ስካውት ካርልስ ሪክሳች ሜሲን ያየው። ችሎታው በጣም ስላስገረመው ወረቀት ፍለጋ ጊዜ ማጥፋት አልፈለገም። በአቅራቢያው በነበረችው የቆሻሻ ማድረቂያ ናፕኪን ላይ የመጀመሪያውን ውል ፈረመ። ሜሲና ቤተሰቡ ወደ ስፔን ተጓዙ። ሕክምናውንም ጀመረ። በ17 ዓመቱ ለባርሴሎና ዋና ቡድን የመጀመሪያውን ጨዋታ አደረገ። ከዚያ በኋላ የነበረው 17 ዓመት ግን የዓለም እግር ኳስ ታሪክ የቀየረበት ነበር። 10 የላሊጋ ዋንጫዎችን፣ 4 የሻምፒዮንስ ሊግ ድሎች እና 672 ጎሎች ለባርሴሎና። ሜሲ በባርሴሎና እግር ኳስን ወደ ጥበብ ቀየረ። ሮናልዲኒዮ ከእኔ የሚበልጥ ተጫዋች ይመጣል ያለው ትንቢት እውን ሆነ። ነገር ግን ይህ ሁሉ ስኬት በአገሩ አርጀንቲና አልደገመውም ነበር። ለአርጀንቲና ደጋፊዎች ሜሲ ባርሴሎና ላይ ብቻ ነው የሚጫወተው የሚል የቁስል ስም ነበረው። በ2014 የዓለም ዋንጫ ፍጻሜ ተሸነፈ። በኮፓ አሜሪካ ተከታታይ ሽንፈቶች ደረሱበት። ተስፋ ቆርጦ ከዚህ በኋላ ለሀገሬ አልጫወትም ብሎ እስከ ማወጅ ደረሰ። ነገር ግን ተመልሶ መጣ። በ2021 ኮፓ አሜሪካ ላይ ደግሞ ዓለም ሁሉ የቆመች መሰለች። በ35 ዓመቱ አርጀንቲናን እየመራ ለሶስተኛ ጊዜ የዓለም ዋንጫን ከፍ አደረገ። ያ የታመመውና አታድግም የተባለው ልጅ የዓለም ንጉሥ ሆነ። አንተ በሕይወት አትችልም የሚሉ ድምጾች ሲበዙ ይህንን የአርጀንቲናን ኮከብ አስታውስ።
በትጋት ከሰራህና ካመንክ የአንተም ናፕኪን ላይ የሚጻፍ ታሪክ ይኖራል። የዛሬው ቪዲዮችን ይህንን ይመስል ነበር። ስለ ሜሲ ጉዞ ምን ይሰማችኋል? ከዚህ ታሪክ ምን ተማራችሁ? በኮሜንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ሰላም ቆዩ። ኢትዮ ቮይስ የእናንተ ቀዳሚ ምርጫ